የዛሬው ቪዲዮ ለየት ይላል። አብርሽ በአዲስ አበባ ኤልዱ ከሩታ ጋር አገናኘቻቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ነፍሳ ዩቲዩብ ቤተሰቦች እንዴት ናችሁ? እኔ ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። በያለንበት የዓለም ዳርቻ ሰላማችን ብዝት ብዝዝት ይበል። አላህ ሀገራችንን ሰላም ያደርግልን። ውድ ቤተሰቦቼ ሁላችሁም በዱዓ በጸሎት እንበርታ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባር ቤተሰቦቼ ለምትሰጡኝ አስተያየት ላይክ፣ ሼር እያደረጋችሁ ስለምታበረታቱ ከልብ አመሰግናለሁ። እዚህ ጋር እንደምታዩት የዛሬው ቪዲዮ በጣም ለየት ያለ ነው ይዤላችሁ የመጣሁት። ቪዲዮውን በላይክ እና በሼር ጀምሩት ነው የምለው ውድ ቤተሰቦቼ በቅንነት ሩታዬ እንደምታዋት እያለቀሰች ነበር። ምንድነው መነፋረቅ? ምንድነው እንደዚህ? ሴት ልጅ እኮ ቆፍጣና ጎበዝ እኮ በነገራችን ላይ የራሳን ሞራል ራሱ ዝቅ ማድረግ በጣም ይከብዳል እንዴ። ሴት ልጅ ቆፍጣና መሆን አለባት። ምንድነው እንደዚህ መነፋረቅ? ምንድነው የዚህን ያክል እንዴ? እዚህ ጋር እንደምታዋት በጣም ከፍቷታል፣ በጣም ደብሯታል። በቃ ኤልዱን እንደዚህ ቢሆን በቃ ታውቃላችሁ ቤተሰቧን ራሱ ሸውዳ መሄድ ትፈልጋለች እንዴ። ምንድነው የዚህን ያክል? ሴት ልጅ እኮ ቤተሰቦቿ ክብሯ ናቸው ከምንም በላይ። እሷ ግን በቃ ማዘርን ባቢም ሁሉም እሺ ይላሉ። ነገር ግን ወንድሜን ላሳምነው አልቻልኩም፣ ኤልዱ እርጅኝ እባክሽ እያለች ተናግራለች። ሩታ ምንድነው የዚህን ያክል? በቃ ወንድ ብሄድ ወንድ ይመጣል። ቆፍጣና መሆን አለብሽ። እንደዚህ በለቅሶ እንደዚህ ራስ መጉዳት እንደዚህ ራስ ማስጨነቅ ከምን የመጣ ነው? ሴት ልጅ እኮ ራሷን ካስከበረች ፈልጎሽ ሲመጣ እንጂ በነገራችን ላይ ፈልገሽው አትይጂ። የዚህን ያክል ምንድነው መነፋረቅ? አብርሽም እንደምታዩት እያለቀሰ ምናምን የወንድ አልጫ እኔ አልወድም በነገራችን ላይ። በቃ ሴትም ልጅ በራሷ ስትተማመን በቃ ከምንም በላይ ቤተሰቦቿ ክብሯ ናቸውና ከቤተሰቦቿ ያለፈ ነገር የምትሰራ ሴት አይደለችም። ወንድም ልጅ እንደዛው ወንድ ልጅ ቆፍጣና ሲሆን በቃ ለነገሮች የሚቋቋም ለነገሮች ራስን የሚችል በቃ ለመጣው ነገር ራስን የሚችል መሆን አለበት። ብቻ ከዛ ሁሉ ጭንቀት ለቅሶ በኋላ ያው በአዲስ አበባ ሩታን ማግኘት አለብኝ ብሎ ሸገር ጉዞ ወደ ሸገር ብሎ አዲስ አበባ ከች ብሎ ሩታን አግኝቷታል። እንደምታዩት በቃ ደስታ በደስታ ፍቅር በፍቅር ፍንድቅድቅ ፍልቅልቅ ብለዋል። ነገር ግን ይህ ነገር ያስደስተኝ እንጂ እሱ በዛ ማልቀስ እሷ በዚህ ማልቀስ ምን ይሉታል? እናንተም ስታለቅሱ እኮ ስንቶቻቸው የመዳም ቅመሞች እኮ እያለቀሱ ነው ያሉት። ስራቸውን ትተው ሁሉን ነገር ትተው በቃ ስራቸው ሁሉ ነገራቸው አሁን እናንተ እንደሆናችሁ ታውቃላችሁ ነው ላሳወቃችሁ ከራሴ ጀምሮ በነገራችን ላይ ስታለቅሱ ያለቅሳሉ፣ ስጠፉ ያስባሉ፣ ይጨነቃሉ። ቪዲዮ የምትሰሩ በነገራችን ላይ ይህ ሁሉ ድራማ ነው፣ ፕራንክ ነው፣ እውነተኛ ነው። የመዳም ቀውሞች እዳ ገባን ስራችንን መስሪያ አጣን። ስንት ሀሳብ አለብን ያ ጀማ። ዛሬ ይሄን አጽድቼ፣ ዛሬ ይሄን ተኩሼ፣ ዛሬ ምግብ ይሄን ሰርቼ፣ ዛሬ ይሄን እንደ ይሄን ሁሉ ኮተታን ይሄን ሁሉ ታምለን በቃ ዛሬ ሩታ ምን ዋጣት? ዛሬ ሩታ ምን ላይ ነች? አብርሽ ደህና ገባ አልገባ ጉዞ ወደ አዲስ አበባ ብሎ ሲሄድ እንደ አብርሽ መንገድ ላይ ምንድን አጋጠመው? ደህና ገባ? ሩታ እንደዛ ስታለቅስ ደግሞ ወንድሜ ይሻላልም ስትል በቃ የፈራ ነው ደረሰ። የመዳም ቀውሞች ለቅሶ የመዳም ቀውሞች ምን ሆነን ነው? ወዴት እየሄድን ነው? በነገራችን ላይ ከአይምሯችን እኮ ብዙ ነገር አለ። አረ በለው ወዴት እየሄድን ነው? በነገራችን ላይ ከኔ ጀምሮ ነው ይሄን ነገር የምለው። ስራዬን ትቼ ምን ሆነ አሁን ሩታ ወንድሟ አሽራት ይሆን? አብርሽ ሰላም ገብቶ ምን ምላሽ ይሰማ ይሆን የሚለው ሀሳብ ከኔ ላይ መጣ። ሌላውን ነገር እርግፍ አርጌ ተውኩት። የመዳምን ስራ የሚያዋጣኝም ማለት አራ ቅመሞችዬ ምን እንዳገባን በዚህ ነገር ምን ውስጥ ነን? ራሴን ዞር ብዬ ሳየው እንዴ በቃ 15 ደቂቃ ምናምን ይለቃሉ። ጭንቀት በዛው ለቀውብን እልፍ እሳት ለኩሰው እልም ይላሉ።
ምን ነው በቃ። በነገራችን ላይ ለተመልካች ክብር ይኖራችሁ። እውነተኛ ከሆነ እውነት ነው፣ ፕራንክ ከሆነ ፕራንክ ነው። ግን በእናንተ ውጣ ውረድ እኛ እዳገባን፣ የመዳም ቅመሞች እዳገባን። ያለ ስራችን ስራ ነው የሰጣችሁን ከምላችሁ በላይ በጭንቀት በሀሳብ ያ ይቅር የምናለቅሰው ነገርስ ለብዙ ዘመድ እኮ የሚሆነን ነው። መዳም ስታስከፋን የምናለቅሰው አንሶ አይ ሩታ ልቧ ተሰበረ፣ ሩታ ቃሏን አጠፈች፣ አብርሽ ምን ይሆን ምን ይገጥመው ይሆን? በቃ የበፊቱ ሊገጥመው ነው። ስንቱን እናስባል፣ ስንቱን እናወጣል እናወርዳል። ወይኔ ራሴ ማነው በቃ ጭንቅ ያለ እንደ መዳም ቅመሞች። በጣም ምስኪኖች ነን እኮ በነገራችን ላይ። በዚሁ አጋጣሚ ሩታ እንደዛ ሄዳ በሰላም ገባች። በመለያየታቸው አለቀስን፣ አዘን። ሰላም ገባች። እሺ ደስ አለን። ማዘርና ፋዘር እሻሉ። እሺ ደስ አለን። መጨረሻ ላይ አይ ብራዘር ይሻላልም ስትል ምንድነው የመጣብን የተከየለብን የመዳም ቅመሞች? ለቅሶ በሀዘን በቃ የፈራነው ደረሰ። በቃ እንደዚህ ነው። አይ አብርሽን በቃ እንደዚህ ሊሆን ነው። ውጣ ውረድ የመዳም ቅመሞች። ከአሁን ጀምሮ ራሳችንን በቃ እንሰትር። ራሳችንን ከአይምሮ ከሀሳብ ከጭንቀት ከለቅሶ እናርቅ። ስራችንን እንስራ። ምክንያቱም በቃ የነሱ እንትን አላለቀም። የነሱ ባላለቀ ቁጥር እኛ በለቅሶ አይናችን ሟሟኮ። አሁን ሄሉና ማርክ የት ናቸው? ስንቶቻችንን እያለቀስን በጭንቀት ያለ ነው። ምን ላይ ደረሱ? ምን ላይ ሆኑ? ምን ላይ እንዴ? አብርሽም እንደዛው። አሁን እሺ ምንድን ነው የሚባለው? የሆነ ነገር በመጣ ሰዓት እኛ ማልቀስ፣ እኛ መጨነቅ፣ እኛ የሀገራችን ሀሳብ አለብን እዚህ ላይ አገር ሰላም ሆነ አልሆነ የቤተሰብ ሀሳብ አለ። ይሄን አድርጌው ነገር አለ። በዛ ላይ የመዳም ጩኸት አለ፣ ስራ አለ፣ እንቅልፍ አንተኛ። ይሄን ሁሉ ተሐምለን የባስ ብሎ የማን ስራ ከባድ ሆነ? ከዚህ ሁሉ የማን ሀሳብ ጭንቀት ሆነ? የአብርሽና የሩታ የሄሉና የማርክ የልጅ ቶፊቅና የሶፊ። አረ ምንድን ነው ሰሞኑን እየተካሄደ ያለው? የመዳም ቅመሞች ምን ላይ ነን? አረ እንበል ከዚህ ነገር ከዚህ አይዲያ የሚያወጣን ነገር እንፈልግ መፍትሄ እና የመዳም ቅመሞች የራሳችንን ጠብቅ ነው የምለው። ሩታዬ ደግሞ ከቤተሰብ ያኔ የሴት ልጅ ለቤተሰቧ ክብሯ ነው እንዳልኩት። በቃ ሴት ልጅ ለቤተሰቧ ተከብራ በማንነቷ በምኗ ስትወጣ ደስ ይላል። ፍቅራችሁ እንዳለ ሆኖ በቃ ሁሉም ነገር ፍቅር በፍቅር ደስታ በደስታ የሚሆነው ሁሉም ቤተሰብ ደስተኛ ሲሆን ነውና ቤተሰቦችሽን አክብሪ፣ እንደ ሴት ሆኒ ነው የምለው እኔ የማስተላልፈው ለሁላችንም ሴቶች ነንና። አብርሽም ደግሞ እንደምትወዳት እውነተኛ ፍቅር ካለህ በለቅሶ ሳይሆን ወንድ ልጅ እሷን እውነተኛ ፍቅር ይዞህ የምትወዳት ከሆነ ቀጥታ ከቤተሰቦቿ ምን ብቻህን አስከሄደህ እንዴ? ቤተሰቦቿ ጋር ሽማግሌ ላክ በስነ ስርዓት። በሀገራችን በወጋችን በባህላችን በሽማግሌ ልከህ በቃ የሚስት አድርጋት። እኛንም ከዚህ ጭንቅ አውጡን። ተጨነቅን። ኤልዱ በዚህ አጋጣሚ ሳላመሰግናት አላልፍም። ምክንያቱም እሷ ራሱ በጣም ተጨንቃለች፣ ተጠባለች። ልክ እንደ መዳም ቅመሞች ነው የሆነችው በነገራችን ላይ እሷ ራሱ። ምክንያቱም ባለፈው አብርሽ ያሳልፈውን ነገራቶች ሁላችንም እናውቃለን እና ያ ነገር እንዲገጥመው እንኳን የእናቱ ልጅ ትልቅ እህት እንደ እናት ናት እና እንኳን የእናቱ ልጅ እኛ እንዲገጥመው አንፈልግም እና ያን ነገር ውጣ ውረድ ብላ በጣም ተጨንቃለች። በጣም በቃ ወንድሜ ምን ይገጥሞ ይሆን የሚለው ነገር ውስጧ ላይ እንትን ብሏል። ስለዚህ ይህን ነገር እውነታውን አሳውቁን እና አብርሽ እንደ ወንድነት ቆፍጠን ብለህ የምትወዳት የምታከብራት ከሆነ የሽማግሌ ልከህ እንዳልኩት የራስህ አድርጋት። እኛንም ከጭንቀት ከሀሳብ አውጡን። በተረፈ በያላችሁበት ሁላችሁም ሰላማችሁ ይብዛ። ከክፉ ነገር አላህ ይጠብቃችሁ።
በቃ የፊቱ ማንነታችሁ የፊቱ አንደበታችሁ ሳቃችሁ ደስታችሁ ተመልሶ እንደምናያችሁ ተስፋ አለኝ። ሁላችሁንም ከልብ አመሰግናለሁ። ቪዲዮውን ላይክ ሼር ማድረጋችሁን እንዳትረሱ።